አቀባበል እጅግ በጣም ደስተኛ ነበር። ቆይታችንም በጣም ያማረ ከንቲባችሁ በጣም ምስጉን ከንቲባ እኛ ጋር ሁሉም ስራ አስኪያጁ፣ ምክትል ከንቲባው፣ ፓርቲ ኃላፊው ሁሉም አልተለዩም። አብረው የሰሯቸውን ምርጥ ስራዎች ለኛ ለማሳየት ሌሊት ጭምር ሲያስጎበኙን የቆዩና ምንም የሰሰቱን ነገር የለም። አልሰሰቱም። ለመስጠትም ጎንደርም በምትሰራቸው ስራዎች ልቃ እንድትወጣ ያላቸውን ፍላጎት ጭምር ይህን ብታደርጉ ጭምር የሰሩት ብቻ ሳይሆን ያሰቡትን ጭምር ነው የነገሩት እና ጥሩ የሚባል ግንኙነት አብረን ጎንደር ጥንታዊ ከተማ ነው። ሁላችን እንደምታውቁት ጅማ ጥንታዊ ታሪካዊ የእነ አባ ጅፋር ከተማ ነው። የዶክተር አብይ ሀገር ነው። እንግዲህ እሳቸው የራሳቸውን ታሪክ እያስቀመጡ ስለሆነ ብትፈልግም ባትፈልግም ታሪክ ሲዘክራቸው የሚኖሩ ሰው ናቸው። አሻራቸው አጭር ናት ጊዜዋ። በአጭር ጊዜ ውስጥ ግን ትልልቅ የሚባሉ ስራዎችን የሰሩ መሪ ስለሆኑ ያው በመላ ኢትዮጵያውያን እንግዲህ ሲዘከሩ ለሚኖሩ መሪ ናቸው። እንግዲህ እኛም ደግሞ አማች ነን ጅማ ጋር አቀባበሉም ትንሽ ሳታደሉ አልቀረም። አማች አቀባበል ነው። በጣም ደስተኛ የነበር ነው። በጣም የሚገራርሙ ነገሮች ነው ከእናንተ ጋር አብረን የምንሰራቸው ተቀናጅተን በተለይ ህዝብ ለህዝብ የምናደርጋቸው ግንኙነቶች መጠናከር አለበት። ፖለቲከኛ ያኮርፋል። የሆነ ቀን ማኮርፉ አይቀርም። ሲያኮርፍ ህዝብ ያጣላል። ህዝብ ለህዝብ ከሆነ ግንኙነት ግን ህዝብ አይጣለም። ፖለቲከኛ ቢያኮርፍም እዛው ይቀራል። አኩርፎ ብቻውን ነው የሚቀር። አሁን የሚያጣሉን ትዝታችን ተራርቋል። ትዝታ የለም፣ ተለያይተናል። ህዝብ ለህዝብ እየተገናኘን ስላልሆነ ኦሮሞ ይሄን ያረጋል ሲለው አማራው እሺ ብሎ ይቀበላል። አማራው ይሄ ያረገ ሲለው ኦሮሞው ዝም ብሎ ይቀበላል። ይሄ ምንድነው? አረሳስተው ነው። ህዝብ ለህዝብ ስታረግ የጅማ ኦሮሞ ይሄን ያረግም አብረን እንተዋወቃለን ይላል። ያን ያቆማል። ስለዚህ የህዝብ ለህዝብ ግንኙነቶችን አጠናክረን መስራት አለብን ብለን ነው የምናስበው። እጅግ በጣም ደስተኛ ነኝ ወደ ጅማ ከተማ በመምጣታችን። ከኤርፖርት ጀምሮ የተደረገልን አቀባበል እጅግ በጣም ከፍ ያለ አቀባበል የተደረገልን ክቡር ከንቲባንና የጅማን ከተማ ማህበረሰብ እጅግ በጣም አመስገን እንፈልጋለን። በጣም ደስ ብሎናል። በቆይታችን ብዙ ነገር ነው የተማርነው፣ ብዙ ነገር አግኝተናል። ጀግና ከንቲባ አላችሁ። ከተማውን በብቃት እየመሩት ነው። የእሳቸው ካቢኔ እጅግ በጣም የሚደነቅ ነው። ብዙ ስራዎች ተሰርተዋል። ለመናገር ጅማን ከፍ የሚያደርግ ስራዎች ተሰርተዋል። በጣም በርካታ ተሞክሮች እኛ ወስደናል። ከተማችን ወስደን የምንሰራቸው በተለይ ከማህበረሰቡ ጋር እንዴት ከተማ አስተዳደሩ ያለው አመራር ተግባብቶ እየሰራ እንደሆነ ጥሩ ነገር አይተናል። ልማት ሲሰራ መጀመሪያ ከማህበረሰብ ጋር መግባባት እንደሚያስፈልግ ከጅማ ጥሩ ተሞክሮ ወስደናል። ልማቱን እንዴት እየሰራችሁ እንደሆነ በተለይ የጅማ ማህበረሰብ አሁን እየተሰራ ያለው ልማት እንዴት እየመራችሁት እንደሆነ ባለቤት እንዴት እንደሆናችሁ በአግባቡ ተሞክሮኛ ወስደናል። የጎንደር ህዝብ ጀግና ህዝብ ነው። ከኢትዮጵያ ህዝብ ጋር ተግባብቶ የሚኖር ህዝብ ነው። እነን ለመናገር ቀጣይ በርካታ መድረኮች ይኖሩናል ብዬ አስባለሁ። እናንተንም እንጋብዛለን፣ የጅማ ወጣቶችን እንጋብዛለን። አላህ የሚወደውን ስራ ነው የሰራችሁት። ለምን ዝምድና መቀጠል ትልቅ ነገር ነው በእኛ ሃይማኖት ውስጥ። ስለዚህ ተደረገልን የምትሉት ግብዣ ደግሞ ለአማች ከዚህ በላይ ቢደረግ እኛ ብዙ የሚሰማን ስሜቶች አሉ። ስለ እውነት ትምህርት ቤት መምህርን ይመስላል ይባላል። አገርም ደግሞ መሪውን ነው የሚመስለው ነው የሚባለው። እነዚህ ለእኛ ልጆች የሰጣችሁት ሪኮግኒሽን ሪሊ ሄርት ታችንግ ነው። እኛም
እናንተ ስላመሰገናችሁልን ደጋግመን እነዚህን የኛ ልጆች የሰው አይን አያቸው፣ የሰው ትንፋሽ አይንካቸው፣ ይደጉልን፣ ከዚህ በላይ ቆይቶ እኛ ይምሩን ብለን ጸሎት እንድናደርግላችሁ ጠይቃለሁ። ለምን ስለ እውነት እና ጦጣ ለኔ ልጄ ነው የሚሆነው። ግን አንድ ቀን ደከመኝ ብሎ ቢሮ ተቀምጦ ሲያፌዝ ታይቶ አይታወቅም። ከዚህ እንደወጣውንም ሌላ ፕሮግራም ይኖረዋል። እነዚህ ከሱ ጋር ያሉት ምክትል ከንቲባው፣ የፓርቲው ጽህፈት ቤት ኃላፊው የራሳቸውን የግል ስራ የሚሰሩ ነው የሚመስላቸው። ቢኮዝ ይሄ ቅድም አንድ ወንድሜ ጅማ ሲያረጅ ከተማ ሲያረጅ ጅማን ይመስላል የተባለውን ለመቀየር የነዚህ ልጆች የሌሊትና የቀን ስራ ውጤት እንጂ እንዲሁ ዝም ብሎ ከመና እንደመና የወረደ ነገር ባለመሆኑ የነዚህ ልጆች እንኳንም ድካማቸው መና አልቀር ለማለት ፈልጋለሁ። እኛ ያደግነው ሀገር ጎንደር የሚለውን ነገር ነው እየሰማን ያደግነው። ሌላ በተጨማሪ እኛ ደግሞ የምንለው አሁን ወረኛም ያውራ ሀሜት ድርድር እኛ ሆነናል። ፍቅር በፍቅር ነው የምንሆነው። እኔ አንድ የማስታውሰው ነገር አለ። እዚህ አካባቢ አንድ 22 ኪሎ ሜትር ላይ አያቴ መስጂድ አለ። ከእናንተ ሀገር ከጎንደር መጥተው ጾም 10 ቀን 15 ቀን ከለዋ ገብቶ ከኔ አያት ጋር የሚጾሙ ነበሩ። ከእናንተ ጋር የመጡ ሼኮች። ይሄ ማለት የኛ ብለድ ሪሌሽን እንደ ብለድ ካፕላሪ ኢንተርሚንግልድ ነው። እኛ በፍጹም ማንም ወሬ ቢያወራ እኛንና እናንተን ሊለይ የሚችል ነገር እንደሌለ ለማረጋገጥ ፈልጌ ነው። ዛሬ የተጀመረ ሳይሆን ከዛሬ ስንትና ስንት ዓመት በፊት ከእናንተ ጋር ዑለማዎች የመጡ እኛ ጋር የጾሙ ሲሄዱ እኔ በልጅነት ያስታውሳለሁና ይሄ ፍቅራችን አላህ ካለ በዚሁ ከቀጠለ የኛ የህዝብን ግንኙነት እንዲህ ከቀጠለ አገራችን ለምን ከዚህ በላይ አታምርም? ከተማችን ለምን ከዚህ በላይ አትዋልም? ጎንደርም ስለ እውነት ድሮም ውብ ነበራችሁ። አሁንም እናንተም ጀምራችኋል። የኮሪደር ልማት የሚባል ሰምተናልና እንግዲህ ከንቲባው ጥሎን ካልመጡ አንድ ቀን አላህ ካለ እኔም መጥቼ እግዚአብሔር ጋር እናንተን ለመጎብኘት አቅዳችሁ ከከፍተኛ አመራር እስከ ህዝብ ድረስ ተዘጋጅታችሁ ስለመጣችሁ በጣም ደስ ብሎናል። አዲስ አበባ እያለ ድሬዳዋ እያለ አዳማ፣ ቢሾፍቱ ትላልቅ ከተሞች እያሉ ጅማ መርጣችሁ ስለመጣችሁ እኔ በጅማ ህዝብና በጅማ ከተማ አስተዳደር እጅግ አመሰግናችኋለሁ። ደግሞ ብርቅዬ ልጆች ናቸው። ሀሳብ ያላቸው ልጆች ናቸው። ወጣት ናቸው። ምንም የሚጎላችሁ ነገር የለም። ብዙ የጀመራችሁት ነገር አለ። ትንሽ እኛ የጀመርነውን ደግሞ ከዚህ የወሰዳችሁትን ሲንቅ አድርጋችሁ ከሄዳችሁ ትልቅ ቦታ መድረስ እንደምንችል የሚያሳይ ሁኔታዎች አሉ ማለት ነው። እኛና ጎንደር፣ ኦሮሚያና አማራ የምንለያይ ሰዎች አይደለንም። በጣም የተካመርን ሰዎች ነን። እዚህ ጅማ ከተማ ውስጥ የሌለ ብሔር ብሔረሰብ የለም። አማራ አለ፣ ዳውሮ አለ፣ ከፋ አለ፣ ኦሮሞ አለ፣ ስልጤ አለ፣ ጉራጌ የሌለ ብሔር ብሔረሰብ አለ። ሁሉም አሉ። ትንሿ ኢትዮጵያ ናት ጅማ። ጎንደር ብትሄዱ፣ አማራ ክልል ብትሄዱ ሁሉም አሉ ማለት። ስለዚህ እኛ ትልቅ ነን። ትልቅ መሆናችንን በትክክል ማወቅ አለብን ማለት። ያውም ጎንደር እና ጅማ የንጉስ ሀገር ናቸው። ንጉስ ሀገር ታሪክ ውስጥ አልገባም። ባጅፋር እንዴት እንደነበሩ ይልቅ እንዴት እንደነበሩ ትልቅ ታሪክ ያለን ሰዎች ነን። ስለዚህ ፖለቲከኞች አራራቁ። የኦሮሞ ጽንፈኛ አለ፣ የአማራ ጽንፈኛ አለ። የኦሮሞ ጽንፈኛ ኦሮሞን አልጠቀምም። የአማራ ጽንፈኛም ለአማራ ምንም ያደረገው ነገር በትክክል ማወቅ አለብን ማለት። ያተረፉን ትርፍ ደም እንዲፋሰስ አደረጉ። የጥላቻ ግንብ በመሃላችን እንዲሰራ አደረጉ። እንድንራራቅ አደረጉ። ትላንት የነበረውን እየቆሰቆሱ አልፏል። ፓስት ነው ያ ነገር። ኦሮሞ አማራ እንዲያደረገ፣ አማራ እንዲ ኦሮሞን አደረገ። ያን እየቆሰቆሱ አሁንም ደም ማፋሳስ ነው የሚፈልጉት ማለት ነው። ይህንም በትክክል መገንዘብ አለብን። ውጭ ሀገር ሆኖ ስለ ኢትዮጵያ ምንም ማውራት አይችልም ማንም ሰው። ስለ ኢትዮጵያ ማውራት ያለ ሰው ውስጥ ያለ ሰው ነው።
ለውጡንም ማውራት የሚችል ልማቱንም ሰላሙንም መወሰን የሚችለው ውስጥ ያለው ነው እንጂ ማንም ሰው ውጭ ቁጭ ብሎ የተፈለገ ቦታ ቆሞ ስለ ኢትዮጵያ ማውራት ስለ አማራ ስለ ኦሮሞ ጠበቃ መሆን አይችልም። ምንም ያተረፍነው ነገር የለም። ይሄ ሂደት ለዘመናት ወዳላ አስቀርቶናል። ለብዙ ስብራት፣ የኢኮኖሚ ስብራት፣ የፖለቲካ ስብራት ዳርጎናል። ከዚህ መማር መቻል አለብን። ያለን ምርጫ አንድ መሆን ነው። ያለን ምርጫ መደመር ነው፣ መቻቻል ነው፣ አብሮ መኖር ነው፣ አንድነት መፍጠር ነው። ለምን አንችልማ? አሁን እንዳላችሁ ኦሮሞ ከአማራ አግብቷል፣ አማራ ከኦሮሞ አግብቷል፣ አንዱ ከአንዱ አግብቷል። የደም ትስስር ነው ያለ። ይህንን ደም ለይቼ አኖራለሁ ማለት አይቻልም። ይህን በትክክል ካወቅ አብረን መኖር ልዩነታችን ውበታችን ነው ብለን አብረን መኖር እንዴት የጋራ እሴት አለን፣ የጋራ ሀብት አለን፣ የጋራ ትርክት አለን። እንዴት የጋራ ትርክታችንን ማውጣት እንደምንችል ማሰብ አለን። እንዴት ኢትዮጵያን በጋራ መገንባት እንደምንችል ጅማ እዚህ ለምቶ አማራ ክልል ከቀረ ጎንደር ከቀረ ባህር ዳር ከቀረ የትም አንደርስም። እኩል ተጠቃሚነት መኖር አለበት። እኩል መልማት አለበት። ስለዚህ መቀየር አለብን የሚል ሀሳብ ሁላችንም ይዘን መግባት አለብን። ለዚህ ሁሉ መሰረት የሆነ ደግሞ አንደኛ ሰላምን ማስከበር ነው። አንደኛ ልማት ሰላምን ይፈልጋል። ጅማ የጅማን ሰላም ያስጠበቀው መከላከያ ወይ ፌደራል ፖሊስ ወይ ፖሊስ ብቻ ነው፣ የጅማ ህዝብ ነው። እኔ ትከዌ ሊሆንላችሁ ይችላል ብዬ ማስበው ስለ ሰላም ምንም ድርድር የለው። ከኔ ጋር ከፈለገ ወጣቱ ከኔ ጋር ካልተመቻቸም ከአንዱ ጋር ከተጣላም ስለ ሀገሩ ላይ ስለ ሰላም ድርድር የለው። የጅማ ወጣት ልዩ የሚያደርጋቸው ስለ ሰላም ከማንም ጋር አይደራደሩም። የጅማ ነዋሪ፣ የጅማ ነጋዴው፣ ነዋሪው፣ ሃይማኖት አባቶች፣ እያንዳንዱ ሃይማኖት ተቋማት ስለ ሰላም ሳይናገሩ አይወርዱም። ይሄ የጋራችን ነው። ሰላም የጋራችን ነው። ሰላም ሲኖር ነው ተማሪ ወጥቶ ገብቶ የሚማረው። ሰላም ሲኖር ነው ሃይማኖት አባት ገብቶ ወጥቶ ሃይማኖቱን የሚያካሂድ። ሰላም ሲኖር ነው የተጀመረው ልማት መቀጠል የሚችለው። ለምን ሰላም በሌለበት ቦታ ምንም አታስብ። ሺህ ጊዜ በጀት ልትወድብ መስራት አትችልም። ጎንደር ሰላም ማምጣት አለበት። ሰላም ከመጣ ሁሉም ይመጣል። ሰላም ከመጣ ነጋዴው ይነግዳል፣ ገቢ ትሰበስባለህ፣ ሀሳብ ትወስዳለህ፣ ታቅዳለህ፣ ትከውናለህ፣ ይቀየራል። ሺህ ጊዜ ሀብት ቢኖር ሰላም ከሌለ ምንም መምጣት አይችልም። ይሄንን ጠንቅቃችሁ ትከው ይሆንላችኋል ብዬ አመራሩ አንዱ ናችሁ። ሁሉም አመራር ከንቲባ ስር ያለው እንደ ከንቲባ ሁሉም ከቆመ ማሳካት ይችላል።